ውስጡ እንግዲህ የቤቱ ልስን ከሆነና እንዲሁም ደግሞ የውስጡ ግርፍ የተገረፈ ቤት ከሆነ በቀላሉ ያ ማለት እንግዲህ ግድግዳው ቸክ ሳይሰራ ፕላስቲክ ኮርኒስ እና እንዲሁም ደግሞ ግድግዳውን ኖርማል ቅብ በቀጭኑ ተቀብቶ ቀለም ማስቀባት ብታስቡ ከመብራት ዝርጋታ እስከ ቀለም ሙሉ ፊኒሺንጉን ስንት ብር ያስፈልገናል? እንደሚታወቀው እንግዲህ የጂፕሰም ዋጋ አሁንም እየቀነሰ አይደለም። ያ ማለት አሁናዊ ዋጋው እንግዲህ 650 ብር እየተሸጠ ይገኛል ውድ ተመልካቾች። ስለዚህ ይህንን ማሰራት ቻክ ማሰራት እንዲሁም ደግሞ ኮርኒስም ደግሞ ቦርት ወይንም ደግሞ ጂፕሰም ኮርኒስ ማሰራት የማንችል በቀላሉ ፕላስቲክ ኮርኒስ እና እንዲሁም በኖርማል ቅብ ማሰራት ብንፈልግ ምን ያህል ብር ያስፈልገናል? ሙሉ መረጃውን ወደ እናንተ የማቀርብላችሁ ይሆናል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንደት ናችሁ? ወደ ቻናል ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ውድና የተከበራችሁ ተመልካቾች ለዛሬ ያስኩላችሁ መረጃ ደግሞ ውስጡ የቤታችሁ ግድግዳ ግርፍ ለሆነ ወይንም ደግሞ እንዲሁ ቆንጆ ሆኖ የተለሰነ ልስን ቤት ላላችሁ ኮርኒሱን ፕላስቲክ ኮርኒስ አሰርታችሁ እንዲሁም ደግሞ ግድግዳውን በቀጭኑ በጅፕሰም ይቀባና ከዛ ላይ ቀለም ማስቀባት ብናስብ ምን ያህል ማቴሪያል ያስፈልገዋል? ሸዋርን ጨምሮ 5 ክፍል ለሆነ ቤት እያንዳንዱ በዝርዝር የምናይ ይሆናል። በቅድሚያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ሁኑ። ላይክ፣ ሼር ማድረጋችሁን አትርሱ። ሀሳብ አስተያየታችሁ ደግሞ ኮሜንት ላይ ማስቀመጥ ትችላላችሁ። በቅድሚያ እንግዲህ የሚያስፈልገን የመብራት ዝርጋታ ነው የሚሆነው። ሁሉንም እንግዲህ በተከታዩን ጠብቀን እንግዲህ የሚያስፈልጉን ማቴሪያሎችና ዋጋዎቻቸውን እየጠቀስኩላችሁ የምንሄድ ይሆናል። 1.5 የመብራት ገመድ 4 ጥቅል ያስፈልገናል። የአንድ ጥቅል ዋጋ 2100 ብር ሲሆን የአራቱ ጥቅል በ2100 ብር 8400 ብር ለ1.5 የሚያስፈልገን ይሆናል። ሌላው 2.5 የመብራት ገመድ ነው። እሱ 2 ጥቅል የሚያስፈልገን ይሆናል። የአንድ ጥቅል ዋጋ እንግዲህ አሁን ላይ 3100 ብር የተሸጠ ይገኛል። የሁለቱ ጥቅል 6200 ብር ለ2.5 የሚያስፈልግ ይሆናል። 4 ነጥብ በሜትር ነው የሚያስፈልገን። ያ ማለት እንግዲህ 50 ሜትር ያስፈልገናል። በ100 ብር 5000 ብር ለ4 ነጥብ የሚያስፈልገን ይሆናል። ሌላው ኮንዲት ነው። ኮንዲት 50 ኮንዲት ያስፈልጋል። በ55 ብር 2750 ብር ለኮንዲት የሚያስፈልገን ይሆናል። ሌላው ስካቶላ ነው። ስካቶላ እንግዲህ የመብራት ዝርጋታው ከተዘረጋ በኋላ 4 ማዕዘኗ ማለት ነች። እሷን ቀጥታ ግድግዳ ላይ ለሶኬት ለማብሪያ ማጥፊያ የምትሆነው ቦታ ላይ ማለት ነው ስካቶላ ይቀበራል። ለሱ 20 ስካቶላ ያስፈልገናል። በ25 ብር 500 ብር ለስካቶላ የሚያስፈልገን ይሆናል። ሌላው ብሬከር ቦክስ ነው። ብሬከር ቦክስ ለምሳሌ ባለ 6 ብንጠቀም በአንደኛው 900 ብር የሚያስፈልገን ይሆናል ማለት ነው። ሌላው ምንድነው? ፕላስተር ነው። ፕላስተር ያስፈልጋል እንግዲህ ከላይ ያሉ ስራዎችን የመብራት ዝርጋታውን ለመዘርጋት። ስለዚህ ውድ ተመልካቾች ፕላስተር 3 ፕላስተር ያስፈልገናል። በ100 ብር 300 ብር ለፕላስተር የሚያስፈልግ ይሆናል። ሌላው የመብራት ኢንስታሌሽን እንግዲህ ዝርጋታ ከ4000 እስከ 5000 ብር የሚያስፈልገን ይሆናል። ስለዚህ ለባለሙያ እስከ 4000 ብር ለመብራት ዝርጋታ የሚያስፈልግ ይሆናል ማለት ነው ውድ ተመልካቾች። እንግዲህ ውድ ተመልካቾች መጀመሪያ ስራ የሚሆነው እንግዲህ የመብራት ዝርጋታ መዘርጋት ይሆናል ማለት ነው። በዚህ ጉዳይ ላይ እንግዲህ የመብራት ዝርጋታ ቤቱ ሲመረቅ ተስተካክሎ የምታዘረጉት ከሆነ በዚህ ሰዓት ላይ አያስፈልገንም ማለት ነው። ብዙ ቤቶች ግን ይሄ የምታዩት ግድግዳ ሁሉ በዚህ መንገድ የተቀበረው ግርፍ ነው። ቤቱ ሲገረፍ ሁሉ የስካቶላዎቹ ማነው ኮንዲቱ በአግባቡ ቦታውን ይዞ አልተቀበረም። ስለዚህ ግድግዳው ተሰንጥቆ ነው እንደ አዲስ የሚቀበረው። ከዛ በኋላ በቻክ መልኩ ተስተካክሎ ነው በቀጭኑ እንደዚህ ተቀብቶ ስካቶላዎቹ የሚቀበሩት በዚህ መልኩ። ስለዚህ እነዚህ ስራዎች በደንብ ቢሰሩ እጅግ በጣም አሪፍ ነው። ስለዚህ ይህንን ጠቅላላ አድርገን እንግዲህ ለመብራት ዝርጋታ የሚያስፈልጉት ማቴሪያሎች አሁን የጠቀስኩላችሁን ይመስላል ማለት ነው። በቀጣይ የምንሄደው እንግዲህ ወደ ፕላስቲክ እንሄዳለን። ቀጣው ስራ ኮርኒሱ ነው የሚሰራው ማለት ነው። ስራውንም ቅደም ተከተሉን ግልጽ እየሆነላችሁ ይሄዳል። ወደ ፕላስቲክ ስንሄድ እንግዲህ 78 ለሆነ ቤት 70 ካሬ ፕላስቲክ ያስፈልገናል። በ700 ብር 49000 ብር ለፕላስቲክ ብቻ የሚያስፈልግ ይሆናል። ሌላው ሞራሌ ነው። ሞራሌ ባለ 9 ስር 18 ያስፈልገናል። በ2500 ብር 45000 ብር ለሞራሌ የሚያስፈልገን ይሆናል። ሌላው ሚስማር ነው። ክሬንቺት ሚስማር ከ7 ቁጥሩም ከ9 ቁጥሩም ጠቅላላ ብሎ ወደ ብር ስንቀይረው እስከ 7000 ብር ለሚስማር የሚያስፈልገን ይሆናል ማለት ነው። ሌላው እንጨት ነው። እንጨት እንግዲህ ከኮረንሲ በላይ የሚገባ እንጨት ያስፈልገናል። እንዲሁም ለመዋጣጫ የሚሆን ለሱ እስከ 15000 ብር እንጨት የሚያስፈልገን ይሆናል።
ምክንያቱም እንጨት እጅግ በጣም ነው አሁን የተወደደው 450 500 ብር ነው እንጨት የሚገዛው ማለት ነው። ሌላው ወደ ጅብሰም ስንሄድ ጅብሰም እንግዲህ ግድግዳው ተሰንጥቆ እንደ አዲስ ቻክ መልኩ የሚሰራ ከሆነ የመብራት ዝርጋታው ሲዘረጋ ማለት ነው እስከ 25 ጅብሰም ያስፈልገናል። ያ ማለት ሙሉ ክፍሉ የሚቀባውም ለፍሬምም ማምረቻ ተጨማምሮ ሁሉም ሆኖ እስከ 25 ኪስ ያስፈልገናል። አንድ ጅብሰም ወይም አንድ ኪስ ጅብሰም 650 ብር ነው የሚሸጠው። ስለዚህ የ25ቱ 16250 ለጅብሰም የሚያስፈልገን ይሆናል ማለት ነው። ሌላው ቃጫ ነው። ለፍሬም ማምረቻ ቃጫ ያስፈልጋል። እንዲሁም ደግሞ ግድግዳ ኮንዲስ ሲቀበር የሚሰነጠቀው በቃጫ ተደርጎ መሞላት አለበት። ለሱም ጭምር 15 ኪሎ ቃጫ የሚያስፈልገን ይሆናል። ኪሎ እንግዲህ 400 ብር ነው። አሁንም የጨመረው ነገር የለም። ስለዚህ 15 ኪሎ በ400 ብር 6000 ብር ለቃጫ የሚያስፈልገን ይሆናል። ሌላው ውድ ተመልካቾች የእቃ ማጓጓዣ ነው። የወዛደርም የመኪና ኪራይም ሆኖ ከላይ የጠቀስኩላችሁ ሙሉ ማቴሪያሎችን እንግዲህ ለማስገባት የወዛደርን ጨምሮ ከ6 እስከ 7 ሺህ ብር የሚያስፈልገን ይሆናል ማለት ነው። እንደ ቦታው ርቀት ይወሰናል። ቦታው የሚርቅ ከሆነ ደግሞ ከዚህ በላይ የሚጨምር ይሆናል። ሌላው ውድ ተመልካቾች ቀለም ነው። ቀለም እንግዲህ ለ7 ቤት 16 ቀለም ወይንም ደግሞ 4 ካርቶን ያስፈልገዋል ማለት ነው። ቻክ ቢሆን 3 ካርቶን በቂ ነው። አንድ ካርቶን የሚያስጨምረው ይሄ ግርፍ ቤት በጣም ነው ቀለም የሚወስደው ማለት ነው። ስለዚህ ከጅብሰም ወይም ቻክ ከተሰራው ቤት ለየት የሚያደርገው የቀለም ፍጆታው ግርፉ ላይ ቀጥታ ስለሆነ እንትን የሚለው ማቴሪያሉ ይወስዳል ቀለም ማለት ነው። ስለዚህ እስከ 4 ካርቶን ወይም 16 ቀለም ያስፈልገናል። ይሄ ፍሬሙንም ከላይ ነጯ የምታዋት እሷን ጨምሮ ማለት ነው። ስለዚህ በ1800 28800 ብር ለቀለም የሚያስፈልግ ይሆናል ማለት ነው። ሌላው የዘኮሎ ነው። ከስር እንግዲህ የዘኮሎ ቀለም ያስፈልጋል። ለሱ 2850 ብር ለዘኮሎ ቀለም የሚያስፈልገን ይሆናል። ነጭ ጋዝ ያስፈልገናል። ለሱ እንግዲህ 900 ብር 1 ሊትር ተግማሽ 900 ብር የሚያስፈልገን ይሆናል። ለምን ለነጭ ጋዝ የሚሆን ማለት ነው። ውድና የተከበራችሁ ተመልካቾች ለዚህ ስራ እንግዲህ የሚያስፈልጉት ማቴሪያሎች አሁን የጠቀስኩላችሁን ይመስላል ማለት ነው። ከዚህ ተጨማሪ እንግዲህ የባለሙያ ነው። ለባለሙያ ከ45 እስከ 50 ሺህ ብር ለባለሙያ የሚያስፈልግ ይሆናል። እስከ ቀለም ሙሉ ፊኒሽንጉን ከነኮርኒሱ ከነቅቡ ሆኖ ከ45 እስከ 50 ሺህ ብር ለባለሙያ የሚያስፈልግ ይሆናል። ይህንን ጠቅላላ አድርገን እንግዲህ ስንደምረው ስንት ብር ይፈጃል ወደሚለው ስንሄድ 255850 ብር አካባቢ የሚያስፈልገን ይሆናል ማለት ነው። ውድ ተመልካቾች ፕላስቲክ ኮርኒስ ከመብራት ዝርጋታ ጀምሮ ኖርማል በቀጭኑ ክብ ተቀብቶ ቀለም ለማስቀባት ሙሉ ፊኒሽንጉን እንግዲህ በዚህ አሁን በጠቀስኩላችሁ መልኩ ማሰራት ብንፈልግ እስከ 255000 እና እስከ 256000 አካባቢ የሚያስፈልግ ይሆናል። ግድግዳውን ቻክ ማሰራት ለምታስቡ ደግሞ ጅብሰም እንግዲህ እስከ 220 እና 250 አካባቢ ጅብሰም የሚያስፈልገው ይሆናል ማለት ነው። እሱን ጠቅላላ አድርገን ወደ ብርም ሲቀየር እንዲሁም የባለሙያም ሲጨምር እስከ 530 አካባቢ 530 ሺህ አካባቢ ሙሉ ፊኒሽንጉን መጨረስ ይችላል። ግድግዳው ቻክ ለማሰራት ለምታስቡ ማለት ነው። ጅብሰም እንግዲህ የሚቀንስ ከሆነ ደግሞ የሚቀንስ ይሆናል ማለት ነው። በአሁኑ ዋጋ ግን አሁን የጠቀስኩላችሁን ብር የሚያስፈልግ ይሆናል። ውድ ተመልካቾች በሌላ ቪዲዮ እስከምንገናኝ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ወሰላሙ አለይኩም ወራህመቱላህ ወበረካቱ።